በዛሬው ርዕሳችን ደግሞ የምንመለከተው ክፍልፋዮችንና አስርዮሾችን ማባዛት ይሆናል ማለት ነው። ክፍልፋዮችን እና አስርዮሾችን ማባዛት የዛሬው ርዕሳችን ይሄ ይሆናል ማለት ነው። ክፍልፋዮችን አስርዮሾችን እንዴት እንደምናባዛ አሳያቸዋለሁ ማለት ነው። ስለዚህ መልሳችን በክፍልፋይ ሲቀመጥ፣ መልሳችን በአስርዮሽ ሲቀመጥ እያለን ሁለት ቦታ እየከፋፈልን በሁለቱም አይነት መንገድ እናያለን። በጣም ጥሩ። ስለዚህ ዋና አላማችን የዛሬው የሚሆነው ክፍልፋይና አስርዮሽ ሲሰጠን እነሱን ማባዛት ይሆናል ማለት ነው። እና ክፍልፋዮችንና አስርዮሾችን ለማባዛት የምንከተለው ቅደም ተከተሎች አሉ፣ ማድረግ ያለብን ነገሮች አሉ። እነሱን አስታውሳችኋለሁ። አሁን ጥሩ። ክፍልፋዮችን እና አስርዮሾችን ለማባዛት የሚከተሉትን አረፍተ ነገሮች ማስተዋል ይጠብቅብናል። ማስተዋል ጥሩ። ክፍልፋዮችንና አስርዮሾችን ለማባዛት የሚከተሉትን አረፍተ ነገሮች ማስተዋል ይጠበቅብናል ብሏቸዋል። ምንድነው የምናደርገው? የመጀመሪያው ድብልቅ ቁጥር ካለን ድብልቅ ቁጥሩን ወደ ህገወጥ ክፍልፋይ መቀየር ነው። ስለዚህ ድብልቅ ቁጥር ካለ ወደ ክፍልፋይ ይቀየራል። ወደ ክፍልፋይ እንቀይረዋለን። ስለዚህ ድብልቅ ቁጥሩን ወደ ህገወጥ ክፍልፋይ እንቀይረዋለን ማለት ነው። ሁለተኛው መልሳችን በምን እንዲቀመጥ ነው የተፈለገው? አሁን ብዜቱ በክፍልፋይ እንዲቀመጥ ከተፈለገ ብዜቱ በክፍልፋይ ማስቀመጥ ከተፈለገ ምንድነው ማድረግ ያለብን? የተሰጠንን አስርዮሽ ወደ ክፍልፋይ መቀየር አለብኝ ማለት ነው። ስለዚህ አስርዮሹን ወደ ክፍልፋይ እንቀይራለን። ስለዚህ የተሰጠን ቁጥር ክፍልፋይና አስርዮሽ ከሆነ አስርዮሹን ወደ ክፍልፋይ እንቀይራለን። ድብልቅም ከሆነ ድብልቁን ወደ ክፍልፋይ እቀይረዋለሁ እና ምንድነው የሚሆነው ማለት ነው? ላሉን ከላሉ ታህቱን ከታህቱ ነው የሚሆነው ማለት ነው። ማባዛት ላይ በጣም ቀላል ነው። ላሉን ከላሉ እናባዛለን፣ ታህቱን ከታህቱ እናባዛለን ማለት ነው። እዚህ አስርዮሹን ወደ ክፍልፋይ እንቀይራለን። ከዚያ ላሉን ከላሉ ታህቱን ከታህቱ እናባዛለን። እነዚህ ነገሮች እንወስዳለን ማለት ነው። ስለዚህ ብዜታችን በክፍልፋይ እንዲቀመጥ ከተፈለገ አሁን ያልኳችሁን ነገር ትሰራላችሁ ማለት ነው። አስርዮሽን ወደ ክፍልፋይ እንቀይርና ከቀየርን በኋላ ላሉን ከላሉ ታህቱን ከታህቱ እናባዛለን ማለት ነው። ጥሩ። ሶስተኛው ብዜቱ በአስርዮሽ እንዲቀመጥ
እንዲቀመጥ ከተፈለገ ስለዚህ ብዜታችን ደግሞ በአስርዮሽ እንዲቀመጥ ከተፈለገ ምንድነው የምናደርገው ማለት ነው? የተሰጠኝን ክፍልፋይ ወደ አስርዮሽ ቀይረዋለሁ ማለት ነው። ስለዚህ እሱን አስቀምጣለሁ። ክፍልፋዩን ወደ አስርዮሽ መቀየር እና አስርዮሾችን ማባዛት ማባዛት ይኖርብናል ማለት ነው። እነዚህን እንግዲህ ቅደም ተከተሎች ተከትለን ነው የምናባዛው ማለት ነው። አሁን በምሳሌ ሲሆን ደግሞ የበለጠ ግልጽ ይሆንላቸዋል። ጥሩ። ስለዚህ ወደ ምሳሌ እንሄዳለን። ምሳሌ የሚከተሉትን ክፍልፋዮች እና አስርዮሾች ብዜት በክፍልፋይ እና በአስርዮሽ አስቀምጡ። በአስርዮሽ አስቀምጡ። ጥሩ። እነዚህ ሁለት ምሳሌዎች እንመልከት። ምንድነው የሚለው? የሚከተሉትን ክፍልፋዮችና አስርዮሾች ብዜት በክፍልፋይና በአስርዮሽ አስቀምጡ ነው። ስለዚህ መልሳችን በክፍልፋይ ይቀመጣል፣ መልሳችን በአስርዮሽ ይቀመጣል ማለት ነው። አሁን ሁለት ምሳሌ እዚህ ጋር ጥቼላችኋለሁ። መፍትሄ ሀ ብዜቱ በክፍልፋይ ሲቀመጥ 2/5 ሲባዛ 0.5 እኩል ይሆናል ብላችሁ ታስቀምጣላችሁ ማለት ነው። አሁን ቅድም እንደነገርኳችሁ መልሳችን በክፍልፋይ እንዲቀመጥ ከተፈለገ አስርዮሹን ወደ ምን መቀየር አለብን? ወደ ክፍልፋይ መቀየር አለብን ማለት ነው። ይሄ ደግሞ በጣም ቀላል ነው። 2/5 ሲባዛ 0.5 ማለት 5/5 ነው። 5/10 ነው። እዛ ላሉን ከላሉ ታቱን ከታቱ ልክ እንደ መደመሩና እንደ መቀነሱ አይደለም። እዚህ ጋር በጣም ቀላል ነው። ላሉን ከላሉ ታቱን ከታቱ ታባዙና የሚቃለል ከሆነ ታቃልሉታላችሁ። አሁን ይሄንን 2ን በ5 ስታባዙት 10 ነው። 5ን በ10 ስታባዙት ደግሞ 50 ይመጣላችኋል። እንደምታዩት የአንድ ቤቱ ስንት ነው? 10። እዚህ ጋር ደግሞ 50። የአንድ ቤቱ 0 ነው። እዚህ ጋር ያለችውም የአንድ ቤቱ 0 ነው። ስለዚህ በ10 10ኛ ይካፈላል ማለት ነው። ስለዚህ ላሉንም ታቱንም በ10 10ኛ ታካፍሉታላችሁ። አንድ ስንተኛ ይሰጠናል? 1/5። 2/5ኛንና 0.5ን ስናባዛው ውጤቱ 1/5 ይሆናል ማለት ነው። አሁን ባልኳችሁ መሰረት ነው የምንሰራው ማለት ነው። ጥሩ። ብዜታችን በምን ሲቀመጥ? ብዜቱ ደግሞ በአስርዮሽ ሲቀመጥ። ብዜቱ በአስርዮሽ ሲቀመጥ ብዜቱ በአስርዮሽ በሚቀመጥበት ሰዓት ደግሞ ምን መከተል አለብን? ቅድም እንደነገርኳችሁ 2/5 ሲባዛ 0.5 ነው የሰጠኋችሁ። ስለዚህ አስርዮሹን አልነካውም። ምኑ ነው የምነካው? ክፍልፋዩን ወደ አስርዮሽ እንቀይረዋለን ማለት ነው። ስለዚህ 2ን ለ5 አካፍለዋለሁ። 2 ሲካፈል ለ5 ስለማይችል 0 ነጥብ አድርጌ እዚህ ጋር 0 ሰጣለሁ። 20ን ለ5 ስታካፍሉት 4 ጊዜ 5 ስንት ነው? 20። ቀሪ ስንት አለን? 0። ውጤቱ ስንት መጣ? 0.4። ስለዚህ እኩል ይሆናልና 0.4 ሲባዛ በ0.5 አድርገዋለሁ ማለት ነው። አሁን 0.4 እና 0.5ን ማባዛት ነው ማለት ነው። እሱን እንዴት እንደምታባዙ አሁን እዚህ ጋር ነግራቸዋለሁ። ምንድነው የምናደርገው? 0.4 0.5 ለጊዜው የአስርዮሽ ነጥቡ እንደሌለ ትቆጥሩና ታባዛላችሁ። ስለዚህ አሁን ይኸውልህ 5ን በ4 እናባዛዋለን። ስንት ይሰጠናል? 20። 0ን ጽፈን 2 አለን። 5ን በ0 ስታባዙት 0 ነው። ከ2 ጋር
2 ስለዚህ 2 እንጽፋለሁ። አሁን የ5ን ጨረስኩ ማለት ነው። ቀጥሎ ደግሞ ወደ ለዚህኛው ቤት እመጣለሁ። 0ን በ4 አባዛዋለሁ 0 ነው የሚመጣው። 1 ዘላችሁ ነው የምትመጡት የቤቱን ዋጋ። ስለዚህ እዚህ ጋር 0 ብዬ አስቀምጣለሁ። 0ን በ0 ስታባዙት 0 ነው የሚሰጠን። ከዛ ቁልቁል ደግሞ እንደምራለን ማለት ነው። እዚህ ጋር 0ን አወርዳለሁ፣ 2ን አወርዳለሁ፣ 0 ይወርዳል። ቀጥሎስ መጨረሻ ላይ ያው መልሴን ይሄን ካገኘው በኋላ ምንድነው የማደርገው? እዚች ጋር ከነጥብ በኋላ አንድ ቁጥር አለኝ። እዚህ ከነጥብ በኋላ አንድ ቁጥር ነው ያለ። ስለዚህ በድምሩ ስንት ሆነ? 2። መልሳችን ላይ እንሄድና ከቀኝ ወደ ግራ 2 ጊዜ ቆጥሬ ነጥብ አደርጋለሁ ማለት ነው። እና ያው እዚህ ጋር 1 2 መልሱ እዚህ ጋር ይመጣል ማለት ነው። ስለዚህ 0.2 መልሳችን ይሆናል። እቺኛዋ 0 በጽፈውም ባልጽፈውም ብዙ ለውጥ ስለሌለው እሷን ተዋታለሁ ማለት ነው። እዚህ መልሳችን ስንት መጣ? 0.2። ማረጋገጫችሁ ምንድነው የሚሆነው? አሁን በክፍልፋይ ስሰራ መልሳችን 1/5 አይደል ይመጣል። 1ን ለ5 ስታካፍሉ ስንት ማግኘት አለባችሁ? 0.2። ስለዚህ እንዲህ ያደረጋችሁ እየተለማመዳችሁ ስትሄዱ ሂሳቡ በደንብ እየገባችሁ ይሄዳል ማለት ነው። እና በዚህ ምሳሌ መሰረት ብዜቱ በክፍልፋይ ሲቀመጥ ብዜቱ በአስርዮሽ ሲቀመጥ ብዬ 2 ቦታ አሳይቻችኋለሁ። እስቲ ለንም አብረን እንሰራለን። 1 ነጥብ ለብዜቱ በክፍልፋይ ሲቀመጥ 1.25 ሲባዛ 3/4 እኩል ይሆናል። አሁን 1.25 ምንድነው የምናደርገው? ወደ ክፍልፋይ ቀይረዋለሁ። ስለዚህ 1.25 ማለት 125 ስንተኛ? መቶኛ ማለት ነው። ሲባዛ 3/4። አሁን ማባዛት ላይ ቅድም እንደነገርኳችሁ ምንም ችግር የለውም። ላሉን ከላሉ ታቱን ከታቱ ነው እናባዛለን ያልኳችሁ። ስለዚህ ላሉን ከላሉ ታቱን ከታቱ እናባዛለን። ግን መልሳችን ሞር ምን የሚሆነው የተቃለለ መልስ የምናገኘው እዚህ ጋር የሚቃለልላችሁ ከሆነ አቃላችሁ ብትሄዱ የተሻለ ነው የሚሆነው ማለት ነው። ስለዚህ አሁን እዚህ ጋር የአንድ ቤቷ 5 ነች። የአንድ ቤቱ 0 ከሆነ በ5 ይካፈላል ማለት ነው። ስለዚህ ይሄንን ከፈለጋችሁ እናንተ በ25 አካፍሉት። 125 በ25 ሲካፈል 5 ነው። 100 በ25 ሲካፈል ስንት ነው? 4 ነው። አቃለልኩት ማለት ነው። ከማባዛቴ በፊት ቀድሜ አቃለልኩት። ስለዚህ በ25 5 100 በ25 ሲካፈል 4 ይሰጠናል። ሲባዛ 3/4 ይሄው 3/4 ነው። ቀጥሎ ላሉን ከላሉ ታቱን ከታቱ ነው የምናባዛው ማለት ነው። እሺ ስለዚህ 5 ሲባዛ በ3 15፣ 4 ሲባዛ በ4 16። እዚህ ጋር ያለው የመጨረሻው ውጤታችን ይሆናል ማለት ነው። እዚህ ጋር ሳላቃልል ብሰራውስ ነበር ችግር የለውም። 125ን በ3 ታባዛላችሁ፣ 100ን በ4 ታባዙና ከዛ ስናቃልለው ይሄንን እናገኛለን ማለት ነው። ይሄንን እናገኛለን እና ውጤታችን 15 ስንተኛ? 16ኛ ይሆናል። ይሄ ብዜቱ በምን ሲቀመጥ ነው? በክፍልፋይ ሲቀመጥ። ብዜታችን በአስርዮሽ ሲቀመጥስ? ብዜቱ በአስርዮሽ ሲቀመጥ ብዜቱ በአስርዮሽ ሲቀመጥ 1.25 ሲባዛ 3/4 እኩል ይሆናል 1.25 ሲባዛ 3ን ለ4 አካፍላላችሁ ጊዜ ለመቆጠብ ይሄ 0.75 ነው። እናንተ ቤት ሆናችሁ አካፍሉት። ይሄን 0.75 ሰጣችኋል። ከዛ 1.25ን በ0.75 ቁልቁል እናባዛዋለን ማለት ነው። እሺ እዚህ ጋር እስቲ ወስጄ እናባዛዋለን ቁልቁል 1.25 ሲባዛ 0.75 ያው እንደዚህ ያደርጋለሁ። ከዚች ጀምራለሁ። 5 ጊዜ 5 25 ነው። 5ን ጽፈን 2 አለን። 5 ጊዜ 2 10 ከ2 ጋር 12 የአንድ ቤቷን ነው የምጽፈው። 2ን ጽፌ 1 አለኝ። 5 ጊዜ 1 5 ከ1 ጋር 6። ለጊዜው ምኑ እንደሌለ እንቆጥረዋለን። ነጥቡ እንደሌለ ቆጥረን ማባዛት ነው ማለት ነው። መጨረሻ ላይ ነው ነጥቧን የምናስቀምጠው። እሺ ስለዚህ 5ን ጨርሻለሁ። 7 ጋር ሄዳለሁ። 7 ጊዜ 5 35 ነው። 5ን እንጽፋለን። 1 ወደዚህ ሸሽቼ ነው እሺ በቤቱ እንድናስቀምጠው ማለት ነው። የአንድ ቤቱ ከአንድ ቤት፣ የአስር ቤቱ ከአስር ቤት እንዲሆን። አሁን ለምሳሌ ይሄ የስንት ቤት ነው?
የአንድ አስረኛ ነው። ስለዚህ አንድ አስረኛ አንድ ሸሽቼ ነው ማለት ነው መቀመጥ ያለበት። እሺ ጥሩ 7 ጊዜ 5 35 ነው። 5ን ጽፈን 3 ይኖረኛል። 7 ጊዜ 2 14 ከ3 ጋር 17 7ን ጽፈን አንድ አለን። 7 ጊዜ 1 7 ከ1 ጋር 8 ይሄው እንደዚህ ይሆናል ማለት ነው። በዜሮ ስናባዛቸው 0 0 ነው የሚሆነው፣ ግን ቦታውን እንዳይለቅ ይሄው እዚህ ጋር 0 0 0 አንድ ሸሽቼ እመጣለሁ። ከዛ ቁልቁል መደመር ይሄው 5 ይወርዳል። እዚህ 7 አለኝ 6 እና 7 13 3ን ጽፈን አንድ አለን። እዚህ ጋር 9 ከዛ ይችን 0 አወርዳታለሁ ማለት ነው። አሁን መልሴ ከመጣ በኋላ ነጥባችን የቱ ጋር ነው የሚቀመጠው የሚለው እንወስናለን ማለት ነው። የመጀመሪያው ቁጥር ከነጥብ በኋላ ሁለት ቁጥሮች አሉ። ሁለተኛው ደግሞ ከነጥብ በኋላ አሁንም ሁለት አለን። ስለዚህ 2 እና 2ን ስንደምር ስንት ይሆናል? 4 ይሆናል ማለት ነው። 4 ጊዜ ከቀኝ ወደ ግራ ቆጥሬ ነጥብ አስቀምጣለሁ ማለት ነው። ጥሩ። ስለዚህ እዚች ጋር ነጥብ አለችን እንደማለት ነው። ቆጥርና 1 2 3 4 እዚች ጋር ትሆናለች ነጥቧ ማለት ነው። እና መልሳችን ስንት ይሆናል? 0.93375 መልሳችን በአስርዮሽ ሲቀመጥ 0.7375 ይሆናል ማለት ነው። አሁን እዚህ እንዳሳየዋችሁ 15 ለስንት ባካፍለው? ለ16 ብናካፍለው ይሄን ውጤት ማግኘት አለባችሁ። ታገኛላችሁ። ቤት ተለማመዱበት ይሄንን ማለት ነው። ጥሩ። እስቲ አሁን ይሄን አሳይቻችኋለሁ። ሌላ ደግሞ ሁለተኛ ምሳሌ አመጣላችሁና ቤት ሆናችሁ ትሞክሩና ተመልሰን እንገናኛለን። ሐመሮሃና መ ቀጣይ ምሳሌያችን ይሆናል ማለት ነው። እሺ ጥሩ። እስቲ ደግሞ እነዚህን ሁለት ምሳሌዎች ደግሞ እንሰራለን። አሁን ከዚህ በፊት ምን አሳይቻችኋለሁ? ክፍልፋዮችንና አስርዮሾችን እንዴት እንደምናባዛ መልሱን በክፍልፋይ ስናስቀምጥ በአስርዮሽ ስናስቀምጥ ብዬ ሁለት ቦታ ከፍዬ አሳይቻችኋለሁ። አሁን ለየት የሚያደርገው ደግሞ ቁጥሩ ምንድነው? ድብልቅ ቁጥር ተሰጥቷቸዋል፣ ከዛ ደግሞ አስርዮሽ ተሰጥቷቸዋል ማለት ነው። እና ቅድም የነገርኳችሁ ቅደም ተከተል አለ። የመጀመሪያ ስራችን የሚሆነው ምንድነው? ድብልቅ ቁጥሩን ወደ ህገ ወጥ ክፍልፋይ መቀየር ነው። ስለዚህ ወደ ህገ ወጥ ክፍልፋይ ትቀይራላችሁ። መልሳችን በክፍልፋይ እንዲቀመጥ ከተፈለገ ደግሞ አስርዮሹን ወደ ክፍልፋይ ትቀይሩና ላሉን ከላሉ ታቱን ከታቱ ማባዛት ነው የሚሆነው ማለት ነው። ይሄንንም ሰራላችሁ። ለነዚህ 3 ደቂቃ ሰጣችኋለሁ።
በጣም ጥሩ። በደንብ አድርጋችሁ እንደሰራችሁ ተስፋ አድርጋለሁ። እስቲ የተወሰነ ስህተት ካለው አብረን እንሰራና እርማታችሁን ትወስዳላችሁ ማለት ነው። 4 ሙሉ 1 ሁለተኛ ሲባዛ በ0.75 ይሄንን መልሳችን በምን እንዲሆን መልሳችን በክፍልፋይ ሲቀመጥ፣ ስለዚህ ብዜቱ በክፍልፋይ ሲቀመጥ አብረን እንስራው እስቲ። 4 ሙሉ 1 ሁለተኛ ሲባዛ በ0.75 እኩል ይሆናል። መጀመሪያ ድብልቅ ቁጥሩን እንደቀየራችሁ ተስፋ አደርጋለሁ። ይህን ስንቀይር 2 ሲባዛ በ4 8 ነው። 1 ስደምርበት 9 ሁለተኛ ሲባዛ በ0.75 ይሆናል። እሺ ቀጥሎስ 0.75ንም እንደዚሁ ቀይረዋለሁ 75 መቶኛ ይመጣላችኋል። እና አሁን ቀደም እንደነገርኳችሁ ለሃሉን ከለሃሉ ታቱን ከታቱ ነው። ግን ቀድሞ የሚቃለል ቁጥር ካጋጠማችሁ አቃላችሁ ብታስቀምጡት መልሳችሁን ቀላል ያደርግላችኋል። በቀላሉ ለማግኘት ያስችላችኋል፣ የተቃለለውን ውጤት ማለት ነው። እዚህ አሁን እዚህ 75 አለን፣ እዚህ 100 አለን፣ ይቃለላል አይደለ? በስንተኛ? በ25ኛ። ስለዚህ ለሃሉን በ25 ታቱን በ25 ስታካፍሉት ስንት ታገኛላችሁ? 3/4 ይሆናል። 3/4 ስታቃልሉት። ከዛስ ለሃሉን ከለሃሉ ታቱን ከታቱ ማባዛት ነው የሚሆነው ማለት ነው። 9 ጊዜ 3 21፣ 2 ጊዜ 4 8 ይሆናል። መልሳችን 21/8 በክፍልፋይ ሲቀመጥ ሆኗል ማለት ነው። ይሄን ሳላቃልል ብሰራስ ነበር ያው ነው፣ ምንም አይነት ለውጥ የለውም። 9ን በ75 ታባዛላችሁ፣ 2ን በ100 ታባዛላችሁ። ከዛ መልሱን ስታቃልሉት ይሄን ታገኛላችሁ። ግን የተሻለው መንገድ የትኛው ነው? አሁን እኔ ነገርኳችሁ ማለት ነው። 75ን ለ100 ታቃልሏትና 3/4 ይመጣላችኋል። ለሃሉን ከለሃሉ ታቱን ከታቱ ስታባዙት የተቃለለውን ውጤት ታገኛላችሁ ማለት ነው። ዞሮ ዞሮ አንድ አይነት መልስ ነው የምታገኙት። እንዲህ ካገኛችሁ ትክክል ናችሁ ማለት ነው። ጥሩ። ስለዚህ እዚህ ጋር ምን እናደርጋለን? ያው አቃልዬ አገኘውላችሁ በ25 3 100ን በ25 ሳካፍለው ደግሞ 4። ይህን ያደረኩበት ምክንያት ምንድን ነው? አቃልዬ ብሰራው የተሻለ ስለሆነ ማለት ነው። ስለዚህ ለሃሉን ከለሃሉ ታቱን ከታቱ እናባዛለን። 9 ጊዜ 3 27 ነው። 2 ሲባዛ በ4 ደግሞ 8 ይመጣል። መልሱ 27/8 ሆኖልናል ማለት ነው። ቅድም እዚህ ጋር ሳላቃልል ብሰራው ምን ነበር የሚሆነው? ተመሳሳይ መልስ ነው የምናገኘው። 9ን በ75 ታባዛላችሁ፣ 2ን በ100 ታባዙና መልሱን ስታቃልሉት ይሄንን ታገኛላችሁ ማለት ነው። ስለዚህ ያንን ከመስራት ቀድሞ እዚች ጋር ያለችዋን አቃልዬ እንዲህ ብሰራው የተሻለ ይሆናል እና እንዲያርጋችሁ መልሳችሁን ካስቀመጣችሁ ትክክል ናችሁ ማለት ነው። ጥሩ። በብዜቱ ደግሞ ብዜቱ በምን ሲቀመጥ? በአስርዮሽ ሲቀመጥ። ብዜቱ በአስርዮሽ ሲቀመጥ ብዜቱ በአስርዮሽ ሲቀመጥ ቅድም እንደነገርኳችሁ ምንድነው የምናደርገው? 4 ሙሉ 1 ሁለተኛ ሲባዛ 0.75 እኩል ይሆናል ትሉና ሽን ትቀይራላችሁ። 4 ሙሉ 1 ሁለተኛ ማለት 4.5 ነው ሲባዛ በ0.75 እዛ ይሄንን አባስታችሁ መልሱን ታስቀምጣላችሁ ማለት ነው። እናባዛዋለን። ይሄንን እስቲ እናባዛው። 4.5 0.75 ያው 5 ጊዜ 5 25 ነው። 5ን ጽፈን 2 አለን። 5 ጊዜ 4 20 ከ2 ጋር 22 ነው። ስለዚህ 22ን እዚህ ታስቀምጣላችሁ ማለት ነው። የ5ን ስለጨረስኩ ቀጣይ የሚሰራው ምንድነው? የ7 ነው። 7 ጊዜ 5 35 5ን ጽፈን 3 አለን። 7 ጊዜ 4 28 ከ3 ጋር 31 ይሄው 31ን እዚህ ያስቀምጣለሁ። የዜሮን እንሄዳለሁ። 1 ወደዚህ እየመጣችሁ ነው የምትሰሩት። በቤቱ ዋጋ 0 በ5 0 0 በ4 0 ቁልቁል እንደምራለን ማለት ነው። እዚህ 5ን አወርዳለሁ። 7 ይወርዳል። 3 እዚች ጋር 3 አለች። አሁን ቀጥሎ
ነጥቡን የምወስንበት ነው። ነጥቡን የቱ ጋር ነው የማስቀምጠው? እዚህ ጋር ከነጥብ በኋላ ሁለት ቁጥሮች አሉ። እዚህ ጋር ከነጥብ በኋላ ደግሞ አንድ ቁጥር አለ። ስለዚህ በድምሩ ስንት ይሆናል? 3። ከዚች ጋር ነጥብ አለችን ብለን እናስብና ወደ ግራ 3 ጊዜ ቆጥሬ ነጥብ አስቀምጣለሁ ማለት ነው። ስለዚህ 1 2 3 ይኸው ነጥባችን ይሆናል። ስለዚህ መልሳችን ስንት ነው? 3 ነጥብ 3 7 5 ይሄ መልሳችን ይሆናል ማለት ነው። በምንድን ነው የምታረጋግጡት? አሁን ስትሰሩ ድንገት ልትሳሳቱ ትችላላችሁ። ማረጋገጫችሁ ምንድነው? እዚህ ጋር ያገኘነው ውጤት 27ን ለ8 ሲታካፍሉት ይሄን መስጠት አለበት ማለት ነው። ይሄን ካልሰጣችሁ የሆነ ቦታ ላይ ስህተት አለ ማለት ነው። ወይ ይሄንን ሳባዛ ተሳስቻለሁ፣ አለበዛ እዚህ ጋር ስናባዛ የሆነች ቦታ ላይ ስህተት ሰርተናል ማለት ነው። ወደ ኋላ ተመልሳችሁ እያረማችሁ ትሄዳላችሁ ማለት ነው። ጥሩ። እስቲ ቀጣዩስ የመንም እንደዚሁ አድርገን በክፍልፋዩን እንስራውና አስርዮሹ ቀላል ስለሆነ እሱን ለእናንተ ተውላችኋለሁ። ስለዚህ 3 ሙሉ 5 8ኛ ሲባዛ 0.12 ብዜቱ በክፍልፋይ ሲቀመጥ እኩል ይሆናል ትላላችሁ። ስለዚህ በክፍልፋይ ለማስቀመጥ መጀመሪያ አስቀድማችሁ እዚህ ጋር ያለውን ህገወጥ ክፍልፋይ ድብልቅ ቁጥር ወደ ህገወጥ ክፍልፋይ እንቀይረዋለን። ስለዚህ 8 ሲባዛ በ3 24 ነው። 24 ላይ 5 ስደምሩበት 29 ስንተኛ? 8ኛ ይሰጣቸዋል። ሲባዛ 0.12 ስለሆነች እዚህ ጋር 12 መቶኛ አለኝ ማለት ነው። 0.12ን ወደ ክፍልፋይ ስንቀይረው 12 መቶኛ ይሆናል። አሁን ቀጥሎ እዚህ ጋር ያሉትን ላሉን ከላሉ ታቱን ከታቱ ማባዛት ነው የሚሆነው ማለት ነው። ግን እዚህ ጋር ስናባዛ ብዜቱን ከማቃልለው አባዝቼ ከማቃልለው እዚህ ጋር የሚቃለል ከሆነ በተሻለ አቅም አቃልለ ማስቀመጥ ነው የሚሆነው። ስለዚህ አሁን ይሄ 12 ነው፣ እዚህ ጋር ያለው 100 ነው። በአራት ይካፈልልኛል። ስለዚህ 12ን በ4 ሳቃልለው 29 8ኛ ሲባዛ 3 ይሄ 12 በ4 ሲካፈል 3 ነው። 100 በ4 ሲካፈል 25 ይመጣል። ከዛ ይሄ ላሉን ከላሉ ታቱ ከታቱ አባስታችሁ መልሱን ታስቀምጣላችሁ ማለት ነው። እሺ ጥሩ። ስለዚህ እኩል ይሆናል 29 በ3 አባዙት 3 ሲባዛ በ29 27 7ን ጽፈን 2 አለን 6 87 ሲጋ 87 ሰጣችኋል። 8ን ደግሞ በ25 እንደዚሁ አድርጋችሁ ታባዙታላችሁ። ውጤቱ ስንት ነው የሚሆነው? 200 ይሆናል። ስለዚህ መልሳችን 87 200ኛ ይሆናል ማለት ነው። ይሄንኑ በምን በአስርዮሽ እናስቀምጠዋለን ማለት ነው። ስለዚህ 5 ለ8 ታካፍሉና 3ን ደምራችሁበት ወደ አስርዮሽ ከቀየራችሁት በኋላ በ0.12 ቁልቁል እዚህ ጋር እንዳሳየዋችሁ ታባዛላችሁ እና መልሳችንን በምን እናስቀምጠዋለን? በአስርዮሽ ይቀመጣል ማለት ነው። በአስርዮሽ ሲቀመጥ ያን ያህል ውጤት ይሰጣችኋል ማለት ነው። ወይም ደግሞ 87 ለ200 አካፍላችሁ ማስቀመጥ ትችላላችሁ መልሱን። ስለዚህ እሱን ለእናንተ የቤት ስራ አድርጌዋለሁ ደጋግሜ ስለሰራውላችሁ ማለት ነው። ጥሩ። እስቲ ቀጣይ ደግሞ ይህንን ሊይዝ የሚችል ማባዛትን ሊይዝ የሚችል የቃላት ፕሮብሌሞችን እንሰራለን።
እሺ ሁለተኛ ምሳሌ የቃላት ፕሮብሌሞችን እንሰራለን። ይሄው እዚህ ጋር እንደምትመለከቱት ሁለተኛ ምሳሌ አንጥቼላችኋለሁ። የስድስተኛ ክፍል ተማሪዎች በትምህርት ቤታቸው ውስጥ የአትክልት መደቦች ሰሩ። ስለዚህ አሁን እናንተ የአትክልት መደብ በየትምህርት ቤታችሁ ብትሰሩ ርዝመት አለው፣ ወርድ አለው። ስለዚህ ሬክታንግላዊ የሆነ ቅርጽ ነው ያለው ነው የሚላችሁ። እያንዳንዱ መደብ የምን ቅርጽ አለው? የሬክታንግል ቅርጽ ኖሮት ቁመቱ 4 ሙሉ 1/2 ሜትር። ስለዚህ ቁመቱ 4 ሙሉ 1/2 ሜትር፣ ወርዱ ደግሞ 3.5 ሜትር ቢሆን የእያንዳንዱ ስፋት ስንት ይሆናል ነው። ስለዚህ ያው እዚህ ጋር መፍትሄ ለመስራት እንደዚህ አይነት ሬክታንግላዊ የሆኑ መደቦችን የሰሩት የስድስተኛ ክፍል እኩል የሆኑ እንዲህ አይነት መደቦችን ለአትክልት ቦታ አስቀምጠዋል ማለት ነው። እንደዚህ አይነት። ስለዚህ እያንዳንዱ ስንት ነው? ወርዱ ተሰጧቸዋል፣ ቁመቱ ተሰጧቸዋል። እንደገና ደግሞ ሬክታንግል የሆነ ቅርጽ እንዳለው ተቀምጦላቸዋል። ስለዚህ ቁመቱ ስንት ነው? 4 ሙሉ 1/2። እዚህ ጋርም 4 ሙሉ 1/2፣ 4 ሙሉ 1/2 ተሰጧቸዋል ማለት ነው። ወርዱስ 3.5 ሜትር ነው። 3.5 ሜትር ተሰጧቸዋል። ስለዚህ የእያንዳንዱ መደብ ስፋቱን ነው ፈልጉ የተባላችሁት ማለት ነው። እና ከዚህ በፊት እንደተመለከታችሁት በአምስተኛ ክፍላችሁ በአራተኛ ክፍላችሁ እንደተመለከታችሁት ቅርጹ ሬክታንግል ከሆነ እንዴት ነው ስፋቱን የምናገኘው? ስፋቱ ይኸው ይሄ ሬክታንግል ቢሆን ሁሉም አንግሎቹ 90 ዲግሪ ናቸው። የሬክታንግል ርዝመት አለ፣ ወርድ አለ። ስለዚህ የዚህን ስፋት ለማግኘት ስፋት እኩል ይሆናል ርዝመት ሲባዛ በወርድ ነው። ይሄንን በደንብ ታውቃላችሁ፣ አምስተኛ ክፍልም አራተኛ ክፍልም ስለተማራችሁ ማለት ነው። ስለዚህ የዚህን ስፋቱን ለማግኘት ምንድነው ማደርገው ማለት ነው? ቁመቱን በወርዱ እናባዛዋለን ማለት ነው። ስለዚህ ስፋት እኩል ይሆናል እዚህ በተሰጠኝ መሰረት ቁመት ሲባዛ በወርድ ታባዙታላችሁ። ቁመቱ ስንት ነው የተሰጣችሁ? 4 ሙሉ 1/2። ወርዱ ስንት ነው የተሰጠን? 3.5። ስለዚህ አሁን እዚህ ጋር ስትደርሱ አሁን ያስተማርኳችሁ ትምህርት ይመጣል ማለት ነው። ስለዚህ ይህንን ለመስራት ክፍልፋዮችንና ስርዮሾችን እንዲህ ማባዛት አለብን። በሰፊው አይተናል አይደለ? በዛ መሰረት 4 ሙሉ 1/2 እና 3.5 እናባዛለን። ለእንደዚህ አይነት ምሳሌዎች መልሳችን በክፍልፋይ ከሚቀመጥ በአስርዮሽ ቢቀመጥ የበለጠ ይገልጸዋል። ስለዚህ እናንተ በአስርዮሽ ታስቀምጡታላችሁ። 4 ሙሉ 1/2 ማለት 4.5 ነው። 3.5 አለችን ማለት ነው። ስለዚህ 4.5 እና 3.5 አባዝቼ መልሱን አገኘዋለሁ ማለት ነው። 4.5 ሲባዛ 3.5 ያው ይሄን እናባዛለን። እዚህ 5 ጊዜ 5 25 ነው። 5ን ጽፈን 2 አለን። 5 ጊዜ 4 20 ከ2 ጋር 22 ይኸው 22 እንደዚህ እንጽፋለን። ቀጥሎ የ3ን ደግሞ እሄዳለሁ። 3 ጊዜ 5 15 5ን ጽፈን 1 አለ። 3 ጊዜ 4 12 ከ1 ጋር 13 ቁልቁል ጀምራለሁ። 5ን አወርዳለሁ። 7 5 1 ይኸው ቀስ ያልኩ ነው የሰራሁላችሁ በደንብ እንዲገባችሁ። ነጥቧን ለመወሰን ከነጥብ በኋላ እዚህ ጋር ስንት አለ? 1 እዚህ ጋር ስንት አለ? 1 በድምሩ ስንት ሆነ? 2 ስለዚህ ከቀኝ ወደ ግራ 2 ጊዜ ቆጥርና ነጥብ አስቀምጣለሁ ማለት ነው። ይኸው እዚህ ጋር 1 2 እዚህ ጋር ይቀመጣል ማለት ነው። ስለዚህ መልሱ ስንት መጣ? 15.75 ይሆናል ማለት ነው። ሜትር ከሆነ ሜትር ስኩዌር ይሰጣችኋል፣ ወይ ደግሞ ካሬ ሜትር ብላችሁ ታስቀምጣላችሁ ማለት ነው። ካሬ ሜትር። ስለዚህ መልሳችን 15.75 ካሬ ሜትር ይሆናል ማለት ነው። ስፋቱ የእያንዳንዱ መደብ ስፋት ይሄን ያህል ይሆናል ማለት ነው። ጥሩ። እስቲ ደግሞ አሁን ሁለተኛ ምሳሌ እናያለን።
እሺ ሶስተኛ ምሳሌ እስቲ የቃላት ፕሮብሌም ደግሞ ሁለተኛችን ነው። እሱን እንመልከት። አንድ ባልዲ 0.02 ኪዩቢክ ሜትር ውሃ ይዛል። ስለዚህ ይዘቱ ተሰጥቷቸዋል ማለት ነው። 0.02 ኪዩቢክ ሜትር ውሃ ይዛል። ስንቱ ባሊ? አንዱ ባሊ ነው። ለአንድ ቤተሰብ በቀን በአማካይ አምስት ባልዲ ውሃ ቢያስፈልግ፣ ለምሳሌ እናንተ ቤታችሁ ውስጥ በአንድ ቀን ውስጥ 5 ባልዲ ውሃ ቢያስፈልጋችሁ ይህ ቤተሰብ በወር ውስጥ ስንት ኪዩቢክ ሜትር ውሃ ይጨርሳል ነው። ስንት ኪዩቢክ ሜትር ውሃ ይጨርሳል። ስለዚህ ማባዛትን ተጠቅመን ነው የምንሰራው። ይህንን አሰባችሁ ሰርታችሁ መልሱን ተመልሰን እንገናኛለን። ጥሩ፣ በጣም ጥሩ። እስቲ እንየው፣ በደንብ እንየውና የሰራችሁት መልስ ትክክል እንደሚሆን ተስፋ አድርጋለሁ። አንድ ባልዲ 0.02 ኪዩቢክ ሜትር ውሃ ይይዛል። ይሄ ተነግሯቸዋል። አንዷ ባልዲ። አንዱ ቤተሰብ ደግሞ የሚያስፈልገው በቀን ውስጥ ስንት ነው? 5 ባልዲ ውሃ እንደሚያስፈልገው ተነግሮናል። ስለዚህ በወር ውስጥ ምን ያህል ኪዩቢክ ሜትር ውሃ ያስፈልገናል? ኪዩቢክ ሜትር ውሃ ያስፈልገናል። ስለዚህ ይህን ከማስላታችሁ በፊት ቤተሰቡ በወር ውስጥ ስንት ባልዲ ውሃ ያስፈልገዋል የሚለውን ማሰብ አለባችሁ ማለት ነው። በአንድ ቀን ውስጥ 5 ባልዲ ውሃ ካስፈለገ በአንድ ወር ውስጥ ስንት ይሆናል? በአንድ ወር ውስጥ 30 ቀናቶች አሉ አይደለ? ስለዚህ 30ን በ5 ታባዙና ምን ያህል ባልዲ ውሃ እንደሚያስፈልገው በወር ውስጥ እሱን ታስባላችሁ ማለት ነው። እንደዚህ አድርጋችሁ ከሰራችሁ ትክክል ነው የምትሆኑት። ስለዚህ መፍትሄ ቤተሰቡ በአንድ ወር ውስጥ የሚያስፈልገው የባልዲ ብዛት ምን ያህል ባልዲ ብዛት እንደሚያስፈልገው በአንድ ቀን ውስጥ 5 ከሆነ በአንድ ወር ውስጥ ደግሞ በ30 እናባዛዋለን ማለት ነው። ስለዚህ ይህን ስናባዛው 5 ጊዜ 0 0 ነው። 5 ጊዜ 3 5 150 ባልዲ ውሃ ያስፈልጋቸዋል ማለት ነው በወር ውስጥ። አንዷ ባልዲ ደግሞ ስንት ኪዩቢክ ሜትር ውሃ ነው የሚይዘው? 0.02። ስለዚህ 150 ባልዲ ደግሞ ምን ያህል ይሆናል የሚለውን ስናሰላ 0.02ን በስንት ነው የምታባዙት ማለት ነው? በ150 ይሆናል ማለት ነው። ስለዚህ ቤተሰቡ በወር ውስጥ ስንት ኪዩቢክ ሜትር ውሃ ይጨርሳል አይደለ ጥያቄው? ስለዚህ ቤተሰቡ በአንድ ወር ውስጥ የሚያስፈልገው ኪዩቢክ ሜትር ውሃ
እኩል ይሆናል 0.02 ሲባዛ በ150 0.02 በ150 ታባዙና ያን ያህል ኪዩቢክ ሜትር ውሃ ያስፈልገዋል ማለት ነው። ስለዚህ እችን ደግሞ ማባዛቷ ቀላለች። እናባዛዋለን 0.02 በ150 እናባዛዋለን 0 5 ጊዜ 2 10 0 እንጽፈን አንድ አለን 5 ጊዜ 0 0 ነው ከአንድ ጋር 1 5 ጊዜ 0 0 አንድ ጊዜ 2 ያው አንድ ጊዜ ወደዚህ ይመጣለው 2 ነው አንድ ጊዜ 0 እዚህ ጋርም 0 ጽፋለሁ ከዛ ቁልቁል መደመር ነው 0 0 3 0 0 አሁን ነጥቡን እንወስናለን ማለት ነው። ስንት ጊዜ ቆጥሬ ሁለት ጊዜ ቆጥሬ ነጥብ ስላለን እዚህ ጋር ሁለት ጊዜ ቆጥረን ነጥብ እናስቀምጣለን። ከነጥብ በኋላ ሁለት ዜሮዎቹ እነዚህ ትርጉም የላቸውም። ከፊትም ያሉት ዜሮዎች ትርጉም የላቸውም። ስለዚህ ውጤቱ ስንት መጣል ማለት ነው? 3 እና መልሱ 3 ነው ማለት ነው። ስለዚህ ቤተሰቡ በአንድ ወር ውስጥ 3 ኪዩቢክ ሜትር ውሃ ያስፈልገዋል ማለት ነው። 3 ኪዩቢክ ሜትር ውሃ ያስፈልገዋል በአንዷ ባልዲ 0.02 ኪዩቢክ ከሆነች ማለት ነው። ጥሩ። ስለዚህ በዛሬ ክፍለ ጊዜያችን ምንድነው የተመለከትነው? ክፍልፋዮችንና አስርዮሾችን እንዴት ማባዛት እንደምንችል አሳይቻችኋለሁ። መልሱ ብዜቱ በክፍልፋይ ሲቀመጥ፣ ብዜቱ ደግሞ በአስርዮሽ ሲቀመጥ፣ እንዲሁም ደግሞ ይህንን ተግባራዊ የምናደርግበት ሁለት የቃላት ፕሮብሌሞችን ተመልክተናል። ጥሩ። ስለዚህ በቀጣይ ክፍለ ጊዜ ክፍልፋዮችንና አስርዮሾችን ማካፈል የሚለውን ርዕስ ይዤላችሁ እመጣለሁ። እስከዚያው ድረስ ሰላም ቆዩ።